ባርኪ መልእክት ልኮላት ነበር። ባርኪ አባቴን የገደልሽው አንቺ አይደለሽም አይደለ? ዝም በልሽ፣ አታስመስል። እንደምትወደኝ አታስመስል። የቅምጥል አባት እኮ አረፉ። ምን እያደረግሽ ነው ሩታ? ልቀቂኝ። ከዴቭ ጋር ለካ እየተሞዳሞዳችሁ ነው። እሷ የትም ብትገባ ለእኔ ጉዳይ አይደለም። ሮሚዬ በጣም ይቅርታ እሺ። ጸባይ ካላትማ አማቸው አረግሻለሁ። ስመጣ ማለቴ ስለመጣው ደስተኛ ናት። በቃ አንቺ ሰው አይናፍቅሽም አይደል? ዳይመንድ ሀመት ተለያይቶ የመጣ ወታደር እኮ ነው መስሎ። ማ ባርኪ? አዎ አበባ መጠየቁ ቀራ። አደይ ወይ ይህንን አበባ ማን ይላል እንዴ? አሹ እዚህ ምንድን ነው የምትሰራው? እትዬ ምሪንዳ ማለቴ ኮካ ሮማኔን አሟታል። እሱን አውቃለሁ፣ ግን ለምንድን ነው እዚህ የገባኸው ነው ጥያቄው። እትዬ አሹን ኮካ እንዳያመጣልኝ ልኬው ነው። አዎ እንደዛ ነው። አሁን ግን ደህና ነሽ ሮማን? ደህና ነኝ እትዬ። የምትፈልጊው ነገር ካለን ያመጣልሻለሁ። እሺ እሺ፣ አመሰግናለሁ እትዬ። ግን ቅምጥል ጋር ለቅሶ መድረስ አለብኝ። የምን ለቅሶ? የቅምጥል አባት ሞተዋል። እና እንደዚህ እያመመሽ መሄድ ትችያለሽ? አዎ እትዬ፣ ግዴታ መሄድ አለብኝ። ቅምጥል አባቷን በጣም ነበር የምትወዳቸው። እንደዛ ከሆነ ጥሩ፣ በቃ መሄድ ትችያለሽ። እሺ እትዬ። ለምንድን ነው የፈራሽው ሮማን? ሌላ ነገር እንዳስቡ ብዬ ነው። ምን ሊያስቡ ይችላሉ ብለሽ ፈራሽ ሮማን? ቢሆንም አሹ ስራ ትተህ ክፍል ውስጥ ሲያገኙ ሌላ ነገር እንዳያስቡ ብዬ ነው። እሳቸው እኔ እናንተ ያለንን ቅርርብ መቼ ያውቃሉ? ያውቃሉ እንጂ ሮማኔ እህቴ ናት። ከእሷ ጋር ነው ወደ ከተማ የመጣሁት ብዬ ነገራችኋለሁ። እሺ ይሁን፣ ግን አሹ አሁን መሄድ አለብህ። ያቺ ፍቅር ከመጣች ደግሞ ሌላ መዘዝ ነው። እሺ ሮሚ አይዞሽ የኔ እናት። ዴቭ እና አደይ ተለያዩ። ቴናና ቤዛ በአሴሩት ሴራ ምክንያት ዴቭ እና አደይን ላይለያዩቸው ችለዋል። ባርኪ ደወለ፣ እንዲሁም ደግሞ አበባ ላከልሽ በሚል ተልካሻ ምክንያት ዴቭ እና አደይ አሁን ላይ ተለያይተው ይገኛሉ። ይህ ሁሉ የቤዛና ቴና ሴራ እስከ መቼ እንደሚቀጥል ባናውቅም አሁን ላይ ግን ለዴቭና ለአደይ እንቅፋት ሆነዋቸው ይገኛሉ። ቅምጥል በአባቷ ሀዘን እጅግ በጣም ተጎድታለች። ማገገምም የምትችል አይመስልም። በተመሳሳይ ባቡሬም እንደዛው። አሁን ላይ ሀዘናቸው እጅግ በጣም ጥልቅ ነው። ነገር ግን ቅምጥል ባቡሬ ወንድሟ በመሆኑ እጅግ በጣም ደስተኛ ሆናለች። እናም አባባ ባቡሬን ያከለ ወንድም አባት እንዲሁም ደግሞ ሁሉ ነገር የአባቷ ምትክ ሁሉ ነገሯ እንዲሆን አድርገው ባቡሬን የመሰለ ልጅ ሰጥተዋት ሄደዋል። አሁን ላይ ያሉበት ሁኔታ ጥሩ ባይሆንም ነገር ግን የአባቷን ሞት ስትረሳ እንዲሁም ስትደነጋገር የባቡሬን ወንድምነት ታጣጥመዋለች ብለን ተስፋ እናደርጋለን። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 132 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ ቅምጥል በአባቷ መሞት ምክንያት እጅግ በጣም አዝናና ተጎሳቁላ ትገኛለች። በተመሳሳይ እንዲሁም ባቡሬም አባቴ ብሎ የአባትነት ስሜትን የአባትነት ፍቅርን ሳያጣጥም ጥለውት ለሄዱት አባቱ ሞት ምክንያት እጅግ በጣም አዝኖ ይገኛል። እናቱም እንደዛው ገና የልጄን አባትነት አምነህ ከመቀበልህ እኔንም ደግሞ እንደ ሚስት ከማየትህ እንዴት ጥለኸኝ ትሄዳለህ በማለት እሷም በሀዘን ተጎድታ ትገኛለች። በሌላ በኩል ደግሞ ለዴቭና አደይ መለያየት ምክንያት የሆኑት ቲናና ቤዛ ናቸው። ቲናና ቤዛ እንግዲህ በተደጋጋሚ ቢሞክሩም አልተሳካላቸውም ነበረ። ዴቭና አደይን ለማለያየት ያልቆፈሩት ጉድጓድ የለም፣ ያላሰቡትም ሴራ የለም። ነገር ግን ምንም ሊሳካላቸው አልቻለም ነበረ። አሁን ላይ ደግሞ ቤዛ ባመጣቸው ተንኮል ምክንያት አደይና ዴቭን ሊያለያዩቸው ችለዋል። እሱም ምንድነው? ለምን ባርኪ ደወለ ብለሽ አታለያያቸውም? አደይ ዴቭን እንድጠላው ሳይሆን
ዴቭ አደይን እንዲጠላት ነው ማድረግ ያለብን ነበረ ሀሳባቸው። ለዛም ተጠቅመው የነበረው ባርኪን ነው። ባርኪና አደይ ከዚህ በፊት ግንኙነት አላቸው ተብሎ ይገመታል። ለዛም እንግዲህ ባርኪ ደውሎ ነበረ በማለት እንነግራታለን። ያኔን ያየው ዴቭም ጥሏት ይሄዳል ብለው አስበው ነበረ። እናም ባርኪ ደውሎ ነበር ብለው ቢሏትም ነገር ግን አደይ ባርኪን ፈልጎ እንደማይደውል እርግጠኛ ነኝ በማለት ነበረ ቀንዳቸውን ብላ ያባረረችው። በስከ መጨረሻም እንግዲህ አበባ በመላክ ነበር ከውዱ አፍቃሪሽ ከባርኪ የሚል ደብዳቤ ጨምረው በመላክ ነበረ እንግዲህ ዴቭና አደይ እንዲለያዩ ያደረጓቸው። ይህ ነገር ሴራ መሆኑ ያልገባው ዴቭ አሁን ላይ ጓገጭ እያለ ይገኛል። ምክንያቱም ባርኪና አደይ ሌላ ግንኙነት እንዳላቸው እና ደግሞ እስካሁንም እንደሚደዋወሉ አድርገው ነው ዴቭ ያሰበው። ይህንን የሰማቸው አደይ አሁንም አታምነኝም ማለት ነው፣ እናም ከሌላ ሰው ጋር ሌላ ግንኙነት እንዳለኝ አድርጋህ ነው የምታስበው ማለት ነው ስትል ብትጠይቀውም እና ታዲያ ለምን እንደዚህ ይሆናል? በተደጋጋሚ ባርኪ ደውሎ ሊያገኝሽ እንዳልቻለና እንዲሁም ደግሞ አገናኙኝ ብሎ ሰው እንደላከ አሁን ደግሞ በድጋሚ አበባና ደብዳቤ እንደላከ እያየሁኝ እንዴት ግንኙነት የለሽም ብዬ ልመን ሲል ነበረ የጠየቃት። ሩታ ሮማንን ለማገዝ አሁን ላይ ደፋ ቀና እያለች ትገኛለች። ማለትም እንደ እህት አምናትና እየወደደቻት እያከበረቻት ትገኛለች። የሁለት ዓለም ሰዎች የሆኑት ሩታና ሮማን ሲጨቃጨቁና ሲጣሉ ነበረ የምናውቃቸው። አሁን ላይ ግን ሩታ ልብ ገዝታ ሮማንን እያገዘቻት እያዘነችላትም ትገኛለች። ይህንን ያየችው በቅናት እየተቃጠለች ያለችው ፍቅር ናት። ፍቅርም እንግዲህ የሮማንን እዛ ቤት መኖር በፍጹም አልወደደችውም። እናም አምና መቀበል አልቻለችም። በወጣች በገባች ቁጥር ይሄን አስጁ ይሄንን አንሾው እያለች እየጨቀጨቀቻት ትገኛለች። ይህንን ያየችው ሩታ በድጋሚ ስለ ሮማን እንደዚህ አይነት ነገር እንዳትይ፣ አንዳችም ነገር አዘሻት አትሰራም፣ እሷ በፍቃዷ መስራት ያለባትን ትሰራለች። ነገር ግን አንቺ በወጣሽ በገባሽ ቁጥር ይሄን አስጂ ይሄን ስሪ ይሄን ጠቢ ልታያት አትችይም በማለት ነበረ ፍቅርን ያስጠነቀቀቻት። ፍቅርም እንግዲህ የሩታን ደካማ ጎን መጠቀም ፈልጋለች። እሱም ምንድነው አንቺ ማለት እዚህ ቤት ጥገኛ ነች ስትል ነበረ እንግዲህ ሩታን ያሳቀቀቻት። እኔ ጥገኛ አይደለሁም የዚህ ቤት ቤተሰብ ነኝ፣ እናም እንደዚህ ልትኝ አትሲም በማለት ሩታ እስስቷን አነቀችው። እናም ፍቅርም አንቺ እኮ ሳትፈለጊ ነው የመጣሽው፣ ምክንያቱም እናትሽ ዲቃላን የወለደችሽ ሳትታሰቢ ነው ወደዚህ ቤት እየመጣሽው ወደዚህ ዓለምም የመጣሽው ስትል ነበረ ሩታን አፋን ከፍታ የተናገረቻት። ሩታም በጥፊ ካጠናገረቻት በኋላ ስለ እናቴ አንዳችም ነገር እንዲወራ አልፈልግም፣ ስለዚህ ስለ እናቴ አንቺም ሆንሽ ማንም ሰው ማንም ምንም ማለት አይችልም በማለት ነበረ በሰቀቃን የተናገረቻት። ይህንን የሰማችው የፍቅር እናትም ምን ተፈጥሮ ነው ብላ ብጠይቃቸውም ማሚዬ ስለ እናቴ ከዚህ በኋላ ማንም ምንም እንዲል አልፈልግም፣ አሁን በአንቺ ፊት አስጠነቅቃታለሁ፣ ለፍቅር እያንዳንዱ ነገር ንገሪያት፣ እናቴን እኔ በህይወት እያለሁ ማንም ሊናገራት አይችልም፣ እናም አንድ እርምጃ ከተራመደች እዚሁ እፊትሽ ነው ሲጥ አድርጌ የምገላት በማለት ነበረ ሩታ በኃይለኝነት የተናገረችው። እንግዲህ ማሚም ምንድነው ምን ብለሻት ነው ስትል ጠይቃትም አረ ማሚዬ እኔ ምንም አላልኩም በማለት ፍቅር አሁንም የማስተባበያ ቃላቷን ተናገረች። ፍቅር እንዴት ስላክስትሽ እንደዚህ ትያለሽ? እንዴት አድርገሽ እንዴትስ ተባለልሽ? አሁን ላይ ምን ላድርግሽ? ምንም ባረግሽ የምትሰሚ አይደለሽም። ስለዚህ ምን እንደማረግሽ አላቅም። የልጅ ከንቱ አትሸጥ አትለወጥ ሆናባታለች። ሌላ ሰው ብትሆን ልታባረራት ከቤቷም ልታስወጣት ትችል ነበረ። ነገር ግን ልጇ ናት፣ ወዴትም ልታረጋት አትችልም። ይህንን በመናገር ሮማንን ድብርት ውስጥ አስገብታታለች። የቅምጥልን አባት መሞት ምክንያት በማድረግ ወደ ከተማ የተመለሱት ዳይመንድና ኪንጎ አሁን ላይ ኪንጎ ከቅምጥል አጠገብ ለመሆን እየሞከረ ነው። አጠገቧ መሆኑ እናም ቅምጥልን ማጽናናቱ እጅግ በጣም ደስ ይላል። ምክንያቱም ቅምጥል አሁን ላይ አባቷ ጥሏት ስለሄዱ ማንም ምንም የለኝም እኔም ባዶም ብቸኛም ነኝ እያለች በጣም እያዘነች ትገኛለች። ነገር ግን ኪንጎ እስከ መጨረሻው አብሯት ሊሆን ይገባል ባይነን።
እናም የአባቷን ሀዘን ስትረሳ የባቡሬንም ወንድምነት ታጣጥመዋለች ብዬ ተስፋ አረጋለሁ። ምክንያቱም አባቷ ሳይስስቱ የሰጧት የአባቷ ልጅ ውድ ወንድሟ ነው። እንደ አባትም እንደ ወንድምም አድርጋ ትቀበለዋለች። እናም ወንድምነቱን በፍቅር ታጣጥመዋለች ብለን ተስፋ እናደርጋለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።